ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ የቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ ለቢዝነስ ዜና አጋራችን የሆነን ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ በነጋድራስ የንግድ ባንክ የሥራ ፈጠራ ውድድር ሁለተኛ ደረጃን ይዘው ያጠናቀቁት ወንድማማቾች ባገኙት ሽልማት ስራቸውን ለማስፋፋት ማቀዳቸውን ተናገሩ የጭነት አገልግሎት ፈላጊና አሽከርካሪን በሚያገናኝ መተግበሪያ የተወዳደሩት ወንድማማቾቹ ውድድሩ ሰፊ ዕውቅና እንዳስገኘላቸው ገልጿል አገርነሽ አየልኝ በገጠማቸው የትራንስፖርት አገልግሎት ችግር የጠንካራ ገበሬ እናታቸው የግብርና ምርት ሲበላሽ መመልከታቸው ዛሬ ለፈጠሩት ዲጂታል መተግበሪያ መነሻ ሐሳብ እንደሆናቸው ይገልጻሉ ወንድማማቾቹ ሙላለም ምህረቱና ምስጋናው ምረቱ የመጀመሪያ ዲግሪያቸውን በኢንፎርሜሽን ቴክኖሎጂና በኮምፒውተር ኢንጂነሪንግ በወሰዱ ማግስት ነበር ለተመለከቱት ችግር መፍትሄ ማፈላለግ የጀመሩት እናታችን ምርት የድንች ምርት ስለነበረ በወቅቱ ያንን የድንች ምርት ለማስጫን መኪና እንፈልግ ነበርና ያኔ ያስተዋልነው ችግር ምንድነው በዚህ ዘርፍ ላይ በሎጂስቲክሱ ላይ መኪና ተብሎ አላገኘን ድንች ምርታችን ላይ የብልሽት አጋጥሞብናል በሎጂስቲክስ ዘርፍ የሚስተዋለውን የማኑዋል አሰራር በዲጂታል ፕላትፎርም ሙሉ በሙሉ አዘምነን እየሰራን እንገኛለን ማለት ነው ይሄም ሁለት መተግበሪያዎችን አልምተን ወደ ስራ ገብተናል ማለት ነው አንደኛው የጭነት ኦነር የሚል ሲሆን ይሄም የጭነት ባለቤቶች የሚጠቀሙበት ሲሆን ሁለተኛው መተግበሪያ ደግሞ የጭነት መኪና አሽከርካሪዎች የሚጠቀሙበት ወይም የጭነት መኪና ባለቤቶች ኢትዮ ጭነት ድራይቨር የሚል መተግበሪያ ነው ማለት ነው በወቅቱ የተወሰነ የቴክኖሎጂ ክህሎት የነበራቸው ወጣቶቹ በኢንተርፕረነርሺፕና በፋይናንስ በኩል ግን ምንም አይነት መረጃ አልነበራቸውም በመሆኑ በኢኖቬሽንና ቴክኖሎጂ ሚኒስቴርና በስራና ክህሎት ሚኒስቴር በኩል በተመቻቸላቸው የስልጠና ዕድል ክፍተቶቻቸውን በመሙላት የንግድ ባንክ ነጋድራስ የሥራ ፈጠራ ውድድርን ተቀላቅለዋል በውድድሩ መሰረታዊ የሆኑ 3 ጥያቄዎችን መመለስ የቻለው ኢትዮ ሎጂስቲክስ የተሰኘው መተግበሪያቸው የውድድሩ ሁለተኛ ደረጃ አሸናፊ ሊሆንም ችሏል በደንብ ነው ስልጠና ያገኘነው በደንብ ያዳበርነው ቴክኖሎጂውና ዕውቀቱ እኛ ጋር ቢሆንም ሌላው ፓርት በደንብ ነው ዴቨሎፕ ማድረግ ይቻል ነው ማለትና ትልቅ ሪሌቫንስ ነው በሎጂስቲክስ ዘርፉ ላይ የራሳችንን ዲጂታል ኢትዮጵያ 2025 እቅድ አሻራችን ለማኖር እየሰራን ነው ይሄ ዲጂታል ሲሆን ደግሞ ይዞት የሚመጣው የሥራ ዕድል አለ በሀገራችን ማለት አንደኛው ለጭነት መኪና አሽከርካሪዎች እና ለረዳቶቻቸው በውድድሩ መጨረሻ የተደረገላቸው የፋይናንስ ድጋፍና የተመቻቹላቸው ዕድሎች ስራቸውን ለማስፋፋት የጎላ ሚና እንደሚኖራቸው የሚያነሱት ወጣቶቹ ከፋይናንስ ድጋፍ በተጨማሪ ያገኙት ዕውቅና የላቀ ጠቀሜታ እንዳለው ያነሳሉ ነጋድራስ እንግዲህ እኛ ያው እንደ ዋና መታያችን አድርገን ነው የምንወስደው ማለት ነው ብዙ ፕሮሰሶችን አልፈን አገልግሎታችን ቴክኖሎጂያችን እንዲታይ አገልግሎታችንን እንዲዳረስ አድርጎልናል ማለት እንፈልጋለን ሽልማቱና የንግድ ባንኩ አንድ ላይ ያለው ፋይናንስ ሎጂስቲክስ ላይ ሲገባ ብዙ ኢምፓክት ማምጣት ይችላል ሎጂስቲክስ ትንሽ ገንዘብ ይፈልጋል የሚታወቅ ነው ብዙ ነገሮች ይንቀሳቀሳሉ በዛ ውስጥ ከእቃዎችም ብዛት አላቸው ብዙ ነገር እንደሚጠቅመን እርግጠኛ ነን ያለ ኩራተራ መሆኑ ደግሞ በጣም ዋው የሚያስብል ነው በጣም ደስ ብሎናል እንግዲህ ማለት እንዲፈጸምልን በቃ እስከሚፈጸምልን ነው ምንጓጓው ማለት ነው በቅርበት ያዩትንና የሚያውቁትን ችግር መነሻ ያደረገ ፈጠራ ውጤታማ ያደርጋል የሚሉት ወንድማማቾቹ አሁንም ዘርፈ ብዙ ችግሮች አሉብንና ወጣቶች ልንሰራባቸው ይገባል የሚል መልእክታቸውንም አስተላልፈዋል በቅርብ ካጋጠማቸው ችግር ተነስተው አትክልትና ፍራፍሬ ሳይበላሽ ከቀናት እስከ ወራት ድረስ እንዲቆይ የሚያደርግ ማቀዝቀዛን ሰርተዋል ጓደኛሞቹ በሶስተኛው ዙር የነጋድራስ የንግድ ባንክ የሥራ ፈጠራ ውድድር ሶስተኛ በመሆን ለሽልማት በቅተዋል ሪፖርተራችን ኤዶም አማረ ከጓደኛሞቹ ከአንዱ ጋር ቆይታ አድርጋለች ከራሷ አንደበት እንከታተል አውድቴክ ፒኤልሲ ነው በሁለት ሰዎች የተቋቋመ ድርጅት ነው ጓደኛዬ አቦ ደመቀ ይባላል ይሄ ድርጅት ከተቋቋመ ወደ 4 ወይ 5 አመታትን አስቆጥሯል በተለይ ደግሞ ግብርናው ዘርፍ ላይ የሚስተዋሉ ችግሮችን ያርሶ አደሩን ድካም ያቅልልናል ምንላቸው እንዲሁም በዋጋ ደረጃ ተመጣጣኝ ናቸው ምንላቸው ማሽኖች
ይሄ ምንድነው ሪቨርስ ኢንጂነሪንግ የሚባለውን ልክ ቻይና እና ህንድ አሁን ወደ እድገት የመጡበትን ቴክኖሎጂ እሱን ነው በዋናነት ሀገራችን ውስጥ አምጠን መስራት የነበር አላማችን። ስለዚህ የመጀመሪያ የስራ ፈጠራችን በሀገራችን ውስጥ የሚገኙ እነ ስንዴ፣ በቆሎ፣ አተር፣ ጤፍ እነዚህን በአንድ ሲሊንደሪካል ማሽን መውቃት የሚችል ማሽን ነበረ እየሰራ ነው። ይሄም እንግዲህ በጣም አዋጭ ሆኖ በተለያዩ ድርጅቶች የመጀመሪያው ተቋም ደብረ ማርቆስ ዩኒቨርሲቲ ነበረ። እሱ ፈንድ አድርጎን ሰርተን ለአርሶ አደሩ አከፋፍለናል ማለት ነው። ባህር ዳር ዩኒቨርሲቲ ላይም ሁለተኛ ዲግሪ ስሰራ ምንድነው እንትን ያልኩት አዲስ ይሄ ናኖ ማቴሪያል የሚባል የኮምፖዛይት የሚባል ማቴሪያል አለ። እኔ ዛጋ ማቴሪያሉ ላይ ነው እየሰራው የነበረ። ከዛ ማቴሪያሉ ላይ እየሰራው እያለ ምን አንተ ቴስት ሳረግ የሆነ አዲስ ሀሳብ መጣል። ሆርቲካልቸራል ክሮፕ የሚባሉ አሉ የአትክልትና ፍራፍሬ 2003 ዓመተ ምህረት ላይ አርሶ አደሩ በጣም ሽንኩርት አምርቶ በነፃ እንኳን የሚወስድለት ሰው ጠፍቶ የመሬት እዛው መሬቱ ላይ ቀርቷል። ለዚህ ዋይኖት ያንን የሚፈታ እኔ የምመረቅበትን ማቴሪያል ለምን ዝም ብዬ ተመርቄ ፔፐር ላይ አስቀምጠዋለሁ? ዋይኖት ወደ ቢዝነስ አላመጣው? ዋይኖት ለምን ችግር ሶልቭ አያደርግም ብዬ በውሃ የሚሰራ አትክልትና ፍራፍሬዎችን ለብዙ ጊዜ ሳይበላሹ እንዲቆይ የሚያደርግ ቴክኖሎጂ ነው እየሰራሁት ማለት ነው። 2013 ላይ ብሩህ የስራ ፈጠራ ውድድር የሚባል ነበር። ስለዚህ እዛ ጋር 200 ሺህ ብር አሸናፊ ነበር፣ ተሸላሚ ነበር። እሷን 200 ሺህ ብር ምንድነው እኛ ማጥፋት አልፈለግንም። እዛው ከደብረ ማርቆስ ከከተማ አስተዳደሩ የመስሪያ ቦታ ተመቻቸልንና የራሳችንን የተለያዩ እንደዚህ ከቤተሰብም ከጓደኞቻችንም የተወሰኑ ብሮችን ተበዳደርና የኢንቨስትመንት ቦታ ነው ያጠየቅነው ቀጥታ። አሁን 2000 ካሬ ላይ የሚያርፍ እንትን ህንጻ ጀምረናል ማለት ነው። ስለዚህ ይሄ ወርክሾፕ ሲያልቅ ትልቅ እንግዲህ በተለይ በግብርናው ዘርፍ እንዲሁም በስማርት አግሪካልቸሩ ዘርፍ ከዚህም ባሻገር ደግሞ ምንድነው ይሄ የጤና መሳሪያዎች አብዛኛውን ከውጭ ሀገር ነው የሚመጡ። ስለዚህ እነሱንም ይተካል የምንለውን ማሽነሪዎች በአገር ውስጥ ለመስራት እየሞከርን ነው ያለው። አትክልትና ፍራፍሬ ማቀዝቀዣ ሰርተው ነው 300 ሺህ ብር አግኝተዋል። ይሄ ብቻ አይደለም። የኢትዮጵያ ንግድ ባንክ ያለ ማስያዣ 10 ሚሊዮን ብር ብድር ወስደዋል። የስራ ፈጣሪ ውድድር አይፈራም። ለምን የሚያወዳደር ግለሰቡን ወይም ራሱን አይደለም ሐሳቡን ነው የሚያወዳደረው። እዛኛው ዙር ላይ ባናልፍም ይሄ ቢዝነስ እየቆማል ማለት አይደለም። ለምን ቢዝነሱን ሞር የምናውቀው እኛ ነን። ስለዚህ ይሄኛው ግን በእያንዳንዱ እንትን ራንክ እየተሰጠ ስለሚሄድ ራንክ የሚያሰጠው ያው የብሩ ደረጃ ስለሚለያይ ነው እንጂ በእኔ እይታ ሁሉም እዚህ 30 ነጋዴ ላይ የመጡ አሸናፊ ነው ብዬ ነው የማምነው። በኢትዮጵያ የኤሌክትሪክ ተሽከርካሪዎችን በማስፋፋት ለነዳጅ ግዢ የሚውለውን ወጪ ለሌሎች መሰረታዊ አገልግሎቶች መዋል እንደሚገባ ተገልጿል። የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ሀገር አቀፍ ረቂቅ ስትራቴጂን የተመለከተ ውይይት በአዲስ አበባ እየተካሄደ ይገኛል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ልታደርሰን ደግሞ ባልደረባችን ብሩክታይት አስራት በቀጥታ መስመር ላይ ትገኛለች። ብሩክታይት እንዴት ውለሻል? የኤሌክትሪክ ታዳሽ ኃይል ተጠቃሚ ተሽከርካሪዎች ሀገር አቀፍ ረቂቅ ስትራቴጂ አስፈላጊነት ምንድነው? በረቂቅ አዋጁ የተካተቱ ነጥቦችስ ምንድናቸው? የሚለውን መረጃዎችን አድርሽን። አመሰግናለሁ ወይንሸት። እንግዲህ አንቺም ቀደም ሲል እንዳነሳሽው የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ሀገር አቀፍ ረቂቅ ስትራቴጂ ላይ ዘርፉ ከሚመለከታቸው ሚኒስቴር መስሪያ ቤቶች ሚኒስትሮችና ተቋማት አመራሮች ጋር ውይይት ተደርጓል ማለት ነው። በዚህ ውይይት ላይም የገንዘብ ሚኒስትሩ አህመድ ሽዴ፣ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ፣ የኢንዱስትሪ ሚኒስትር ተወካይ እንዲሁም ደግሞ ሌሎችም ተጋባዥ እንግዶች ተገኝተዋል ማለት ነው። በዚህ ውይይት ላይም የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ እንዳነሱት በስትራቴጂ ላይ ውይይት በማድረግና ይህንን ስትራቴጂ በማጽደቅ የኢትዮጵያ የትራንስፖርትን ዘርፍ ወደ ኤሌክትሪክ ታዳሽ ኃይል ተጠቃሚነት ለማስቸጋገር የሚያስችል ውሳኔ የሚሰጥበት መሆኑን አንስተዋል። እንግዲህ ቀደም ሲልም አንቺም እንዳነሳሽው እንግዲህ ሚኒስትሩ አክለውም ከዚህ ባሻገር የኤሌክትሪክ ተሽከርካሪዎችን ቁጥር በማስፋት ለነዳጅ ግዢ የሚውለውን ወጪ ለሌሎች መሰረታዊ አገልግሎቶች ላይ ማዋል የሚያስችል ስትራቴጂ መሆኑን ነው ያነሱት።
ከዚህ በተጨማሪም ደግሞ የኤሌክትሪክ ተሽከርካሪዎችን ቁጥር በማስፋት ጥቅም ላይ በመዋል እነዚህን ተሽከርካሪዎች ከነዳጅ ጥገኝነት ከመላቀቅና የአየር ብክለትን ከመቀነስ በተጨማሪ የኢንዱስትሪና የቴክኖሎጂ ሽግግር ለማሳደግ ከፍተኛ አስተዋጽኦ እንደሚያደርግም ነው የተነገረው። ይህ ስትራቴጂ ሙሉ በሙሉ ወደ ስራ ሲገባ ማለት ነው፣ እንዲሁም ደግሞ ሲጸድቅ ማለት ነው። እንግዲህ ከ6 ዓመት በፊት ደግሞ በክቡር ጠቅላይ ሚኒስትር አማካኝነት ከተሞችን ጽዱና ስማርት የማድረግ ስራ እየተሰራ ይገኛል። ከዚህም ጋር የተያዙ እንግዲህ የተለያዩ ስራዎች ሲሰሩ ቆይተዋል። እንደምናስታውሰው አንደኛው እንግዲህ የአረንጓዴ ልማት ወይም አረንጓዴ አሻራ እንደመሆኑ ይታወሳል። እንግዲህ ከዚህ ጋር በተያያዘም ደግሞ ከተሞች አየር የሚበከሉት አንደኛው ከተለያዩ የነዳጅ ተሽከርካሪዎች በሚወጡ ጭሶች አማካኝነት መሆኑ ይታወቃል። ይህንንም ደግሞ ለመቅረፍ በከተማው እንዲሁም ደግሞ በሀገሪቱ ላይ የተለያዩ ኤሌክትሪክ ተሽከርካሪዎችን ቁጥር ማበራከት ተገቢ መሆኑ ነው የተነሳው። እንግዲህ ከዚህ ጋር በተገናኘ ደግሞ ስትራቴጂው ተቀርጾ ጸድቆ ወደ ስራ ከገባ በኋላ በከተማ አሁን ሳላይ በነገራችን ላይ ወደ 100 ሺህ የሚጠጉ የኤሌክትሪክ ተሽከርካሪዎች ይገኛሉ። እንግዲህ ስትራቴጂ ጸድቆ ደግሞ ወደ ስራ ሲገባ ይህንን ቁጥር ወደ 500 ሺህ ከፍ ለማድረግ ይሰራል ነው የተባለው። ይህንንም ደግሞ ስኬታማ ለማድረግ ወይንም ደግሞ ይህን 500 ሺህ ቁጥር ለማምጣት በአመት ውስጥ ከ14 ሺህ በላይ የሚሆኑ የኤሌክትሪክ ተሽከርካሪዎች ተመርተው ወደ ስራ እንዲገቡ ነው የተነገረው ማለት ነው። እንግዲህ ስትራቴጂው ተግባራዊ መደረግ ሲጀምር ባለ 2 እና ባለ 3 ተሽከርካሪ ባለ 2 እና ባለ 3 ተሽከርካሪዎች እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን ተመልካቾቻችን። ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ያላት አመቺነት ስራቸውን እንዲያስፋፉ እንዳገዛቸው በተለያዩ ዘርፎች የተሰማሩ የውጭ ባለሀብቶች ተናገሩ። ባለሀብቶቹ ሌሎችም ወደ ሀገሪቱ ገብተው በመስራት ተጠቃሚ እንዲሆኑ ጥሪ አቅርበዋል። በቀለ ተመስገን ተጨማሪ አለው። ቤኒ ዋንግ ይባላሉ። የሃንቦንግ ግንባታ እቃዎች አምራች ኩባንያ ስራ አስኪያጅ ናቸው። ኩባንያቸው የተለያዩ የግንባታ እቃዎችን በማምረት ላይ ነው። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ መሆኗን ይናገራሉ። Ethiopia first security is very good and the government is very strong to help to us. የኢትዮጵያ መንግስት የውጭ ባለሀብቶችን ለመደገፍ ቁርጠኛ ነው። ለአብነት ከቀረጥ ነፃ አገልግሎት፣ የትራንስፖርት አገልግሎት፣ የግብር ስርዓት እንዲሁም የደህንነት ጉዳይ የሚጠቀሱ ናቸው። መንግስት በማክሮ ኢኮኖሚው ላይ ያደረገው ማሻሻያ የውጭ ቀጥታ ኢንቨስትመንትን ለመሳብ ጉልህ ሚና እየተጫወተ መሆኑንም ይጠቅሳሉ። The economy in Ethiopia is very good. Every year is going to up. የኢትዮጵያ ኢኮኖሚ ከጊዜ ወደ ጊዜ እያደገ የመጣ ነው። እንደማስበው የኢትዮጵያ ገበያ ከአፍሪካ ሀገራት ገበያ የተሻለ ነው። በሀገሪቱ የውጭ ባለሀብቶች በመኖራቸው ከውጭ የሚገቡ እቃዎች እዚሁ እንዲመረቱ እየተደረገ ነው። ከመንግስት ጋርም አብረን እየሰራ ነው። ከህንድ የመጡትና የኤኤአርቲ ብረታብረት ምርት ላይ የተሰማሩት ራቬንድራ ባንድሮሴ በበኩላቸው ኢትዮጵያ የተለያዩ የኢንቨስትመንት አማራጮች እንዳሏት ይገልጻሉ። What I feel here, there are plenty of opportunities in Ethiopia. ኢትዮጵያ ውስጥ እንደማየው ከበቂ በላይ የሆነ ሀብት አለ። በውጭ ቀጥታ ኢንቨስትመንት ማልማት ብቻ ሳይሆን ኢትዮጵያውያን ራሳቸው በሀብት ፈጠራ ላይ በትኩረት መስራት አለባቸው። እዚህ ሀገር መሰራት ያለባቸው ነገሮች ከውጭ ሲገቡ ይታያል፣ ነገር ግን እዚህ መሰራት የሚችሉ ናቸው። ከእስራኤል የመጡትና በአትክልትና ፍራፍሬ ዘርፍ ላይ የተሰማሩት የጊልቦአ ዘር አምራች ድርጅት ስራ አስኪያጅ የሆኑት ዮራም ፔሬዝ ኢትዮጵያ ለውጭ ባለሀብቶች ምቹ መሆኗን ይናገራሉ። አራት ንጻ እና ታክስ ሆሊዴይ ያለ 5 ዓመት እና ማሪት ሚሳታ አይሩ በጣም ለግብርና ስራ በጣም አሪፍ ነው በአጠቃላይ እና ከዚህ በላይ ሬኮመንድ ይደረጋል ሁሉም የሚመጡ ኢንቨስተሮች ምናምን ለግብርና ስራ በኒ ሴክተር ማለት ነው በጣም ትልቅ አድቫንቴጅ አለ። ኢትዮጵያ ለውጭ ባለሀብቶች የተለያዩ ማበረታቻዎችን እያደረገችና ክፍት ያልነበሩ የኢንቨስትመንት ዘርፎችን ወደ ስራ እንዲገቡ እያደረገች መሆኑን ተጠቅሷል። ተመልካቾቻችን ለሰዓቱ የነበረን የቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን